የሚሰማሽ ሰው ሳይኖር ስልሽ ትወሪያለሽ? ማውራት ፈልጌ ነው። ጥሩ ጎረቤታችን ነሽ እንዴ? አዎ ጥሩ ጎረቤት ትመስያለሽ። እኔ እንጃ እሆናለሁ። ባለትዳር ነሽ? አዎ። ልጆችስ አሉሽ? አይ ምን ልጅ? ትዳር እኮ ያለ ልጅ ተራ ነው። ቤቷ ልጅና ትዳርሽ ላይ ነፍሰ ዘሪበት። እሺ ቆይ ምን ብላሽ ነው? እንዳስታውስ በጣም ትፈልጋለች። እሱማ እኔንም እያወራች ነበር። ያን ሁሉ ነገር አድርጌት ለእኔ ያላት ቦታ ነገር አልቀነሰም። ይሆናል። እስር ቤቱ በጣም ተመችተዋል ማለት ነው? አዎ እስር ቤቱ ጎዳና ዋናው የሰው ፍቅር ይስጥሽ። አረ ውስጥ ያሉት በደንብ እየተንከባከቡህ ነው ማለት ነው? በጣም ባልወጣው ነው የሚያስብለው። አሁን ተረዳሽ? አዎ ግን አሳዘነኝ። አሳዘነኝ? አዎ። ምን? አቤል። እሱም እኮ በቅርቡ ይፈታል። አይመስለኝም። እንደውም እዩ ከሱ ቀድሞ የሚፈታ ይመስለኛል። አይ የርብቃ እንደዛማ አይሆንም። ቪዲዮ ከተመቻችሁ ላይክ፣ ለቤቱ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ እናመሰግናለን። ርብቃን ድራማ በዛሬው ክፍል በጣም ብዙ ትዕይንቶችን ካየንባቸው መካከል በጣም ገራሚ ከሆነው ነገር ማሚቴ ማስታወሷንና እንዳስታወሰች እንዲያውቁባት ያልፈለገችው ነገር የገዛ እናቷ መሆኗን ሳታቅ አሁን ላይ መቲ እንግዲህ እናቷን ልታግት ወስናለች ማለት ነው። ይሄም ደግሞ ተሳክቶላት እናቷን አግታለች። የርብቃና የርች ጓደኝነት እንደ ወርቅ የተፈተነ በጣም የሚያምር ጓደኝነት ቢሆንም አሁን ላይ ግን ያሻከሩት ለመምሰል በማሚቴ ፊት እንደተጣሉና እንዲሁም ደግሞ ሀሜት በመሰለ መልኩ ማሚቴን ለመሰለልና እንዲሁም ደግሞ ማሚቴ ከኋላዋ ምን ይዛለች የሚለውን ነገር ለማወቅ እየተጠቀሙበት ይገኛሉ። ማሚቴ ስለ ርብቃ አብዝታ መጨነቅ ጀምራለች። እኔ እንዳስታውስላት ትፈልጋለች። እጅግ በጣም ታሳዝናለች። ያንን ሁሉ ጊዜ በድያት እንደዛ አድርጊያት እንኳን አሁን ላይ ራሱ እንዳስታውስና እንደ ድሮ ክፉ ሆነሽ አሁን ምን አለበት ብትናገር እያለች አንጀቴን በላችሁ በማለት እንግዲህ ለሪች ስትነግራት ነበረ። ሪችም ደግሞ መስሎሽ ነው እያለች እሷም ሙድ እያያዘችባት ነበር። ምክንያቱም ደግሞ ይሄንን ያደረገችበት አሁን ላይ ሁለታቸው መስማማታቸውን ካወቀች ማሚቴ እጅግ በጣም ብዙ በደሎችንና ብዙ ውስጣ ላይ ያመቀችውን ኃይል ወዴት እንደምትቀይረው ስለማይታወቅ ብላ ስላሰበች የሁለታቸውን ጸብና እንደዚሁም ደግሞ ሁለቱ ጓደኛሞች መካከል ተቃራኒ ነገር ካለ በእርግጠኝነት ለሪች ተወግና ብዙ ነገሮችን ልትነግራት ትችላለች። ምክንያቱም ይሄ ነው አሁን ላይ ሪችና እንዲሁም ደግሞ ርብቃ ተጣልተናል አይነት መሰል ነገሮችን እንዲያሳዩ የፈለጉበት። አሁን ላይ አቤል እንግዲህ ተፈቷል። ከእስር ቢፈታም ደግሞ መጧል፣ ከቤተሰቦቹ ተቀላቅሏል ማለት ነው። አሁን እዩ ሳይፈታ ብዙ ነገሮች መጠናቀቅና ማለቅ አለባቸው። ምክንያቱም በቤቱ በድርጅቱ እንዲሁም ደግሞ በሌሎቹ እቃዎች በቁስ ዙሪያ ያለውን ነገር ማይጨርሱ ከሆነ እዩ ከተፈታ ሁሉም ነገር ይደፈርሳል። ግን በነገራችን ላይ ትንሽቷ እዩ ሴቷ እዩ መኖሯን አንዘንጋ። በዛ ላይ ደግሞ አሁን ላይ እጅግ በጣም መጥፎ ነገሮችንና ሴራዎችን የምታሴረው በደጅ ሆና ያለችቷ መቲ የማሚቴ ልጅ መሆኗ እየታወቀ ነው። ምክንያቱም ሌሎቹ የማሚቴ ልጅ እንደሆነች ባያውቁም እዩ ግን የማሚቴ ልጅ እንደሆነች 100% ጠንቅቆ ያውቃል። ምክንያቱ ደግሞ የተነቀሰችው ታቶ ደረቷ ላይ ያለው ጽሑፍ ስለ ማንነቷ ከዚህ ቀደም ነግረዋለች። ማሚቴ እናቷ እንደሆነች ጠንቅቆ ያውቃል። መቲ በአሁኑ ሰዓት ማሚቴን ለማገት ያሰበችበት መንገድ የሄደችበት ርቀት በጣም ቀላል ነገር ቢሆንም አሁን አዙይን እንደ መያዣነት ተጠቅማበታለች። አዙይ ያደረገችው ነገር ምን እንደሆነ ባታቅም ግን ደግሞ የገዛ እናቷን ስለተያዘችባት በመቲ እናቷ ከምትያዝባትና መጥፎ ነገር ከሚደርስባት ይልቅ አሁን ላይ ያሰበችው ማሚቴን አሳልፋ መስጠት ነው። ማሚቴ ባክሽ ንፋስ እንቀበል በማለት ማሚቴም አልፈልግም ስትል እኔ ባክሽ ጋቢ ደርበሽ ትወጫለሽ እያለች ጋቢዋን አስደርባ ይዛት ስትወጣ አይተናት ነበረ። በዚህ መካከል ላይ ነበረ እንግዲህ በጠላፊዎች እጅ እንድትገባ እያስደረገቻት ማለት ነው። አዙ ተደጋጋሚ ስልኳን እያወጣች ከኪሷ ስትመለከት ሪች እያየቻት ነበረ። ምክንያቱም ምን እንደሆነ ባታቅም ዛሬ ግን የሆነ ነገር ሆነሻል፣ ተደናግጠሻል፣ ምን ሆነሽ ነው አዙ እያለች ስትጠይቃት እሷም ምንም ባልተፈጠረ መልኩ ነገሮችን ስትመልስና ስታይ እያየናት ነበረ። ለካ እሷንስ ሌላ ነገር
ወስና ነበር። ምክንያቱም ከዚህ ቀደም ስልክ ተደውሎላት እንዳወራቻት መቲን ወደ እሷ እንድትመጣና አንዳንድ ነገሮችን ማውራት እንደሚፈልጉ ከተነጋገሩ በኋላ እናትሽ በእጄን ያለችው፣ ስለዚህ ደግሞ ምልሽን ነገር ታደርጊያለሽ፣ አይ ካልሽ ደግሞ እናትሽን እዛው ሲጣረግልሻለሁ ስትላት፣ እናቴን ተይልኝ፣ ምንም አታድርጊያት እባክሽን እያለች ስትለምናት አይተናት ነበረ። በዚህ መካከል ላይ ሆና ነበረ አዙይ በጭንቀት ላይ ሆና ስትሮጥ እንግዲህ ወደ ቤት የተመለሰችው። በዛም አንሶ በስቶም በነገራችን ላይ ሪች እና እንዲሁም ደግሞ አዙይ የሚሰሩት ሴራቸው ወይም ደግሞ እነሱ ለመቲ ያሰቡላት ያቀዱላትን ነገር እሷ እያወቀች ባይሆንም መቲ በመጠኑም ቢሆን አዙይን ተጠቅሜ እዛ ቤት ተመልሰሽ ገብተሽ ብዙ ነገሮችን ታግዥኛለሽ በማለት እንደ አሁን እንደ እዩ አዳዲስ ነገሮችን እየፈጠረችባት ትገኛለች። አዩ እስር ቤት ቢገባም አሁን ላይ ደግሞ መቲ ተተክታለች። መቲ እናቷን በቁጥጥሯ ስር አድርጋ እጅግ በጣም በሚያሳዝን ሁኔታ አዙይን ብዙ ነገሮችን ልታሰራት ትፈልጋለች። ከዚህ ቀደም ልጇን ገለሻል በማለት መድኃኒት እንድትሰጣትና ብዙ ነገሮችን እንድታደርግባት የተለያዩ አካሄዶችን ስትሄድ ብትቆይም በአሁኑ ሰዓት ላይ ግን አዩ እንዳደረገውና የዚህ ሁሉ መሰረትና መጨረሻው እሱ መሆኑን በደንብ ታውቋል። ያን መድኃኒቱን አለመስጣቷ ምንኛ መታደል ነው። ምክንያቱም እየፈራችም ብዙ ነገሮችን ለማድረግ እያቀደችም እሷ ሳይሳካላት ቀርቷል። ምክንያቱም የሰው ነፍስ ማጥፋቱ ቀላል ሆኖ አልታየም። ያውም ደግሞ ምርጧ በምትላት በርብቃ ላይ ይህንን መፈጸም ከባድ ሀዘን ሆኖባት ስታወጣ ስታስገባው አይተን ነበር ከዚህ ቀደም። አዙ ይህንን ነገር አለማድረጓ ትልቅ የህልና እረፍት ነው የሰጣት። አሁን ላይ ማን እንዳደረገውና ማን ይሄንን ነገር እንዳቀደው የታወቀ ነገር ቢሆንም መቲ ግን ማናት የሚለው እስካሁን ድረስ እንቆቅልሽ ነው። ከቤት ውስጥ ላይ አንድም ነገር የታወቀ ነገር የለም። መቲ የአቤልም ጓደኛና ፍቅረኛ ነበረች። የአቤል ፍቅረኛ ሆና በነበረችበት ሰዓት ላይ እጅግ በጣም ገንዘቦችን ሁሉ በጣም ብዙ ነገሮችን ስታባክንበት የቆየች፣ አሁን ላይ የቀራት ብዙ ነገሮችን ሰብስባ ወደ እዩ መገልበጥና ከእዩ ጋራ በጣም መልካም ጊዜን ማሳለፍ ነበር የፈለገችው። እዩም በነገራችን ላይ ይህን ነገር አያውቅም ነበረ። ምክንያቱም ደግሞ የማሚቴ ልጅ እንደሆነች ያወቀው ቅርብ ጊዜ ነው። ለምን ማሚቴ የወደቀችበት መንገድና እንዲሁም ደግሞ ራኬብ ተብሎ የተጻፈው ስም እሱን በማየት ነበረ። አንድ ሌሊት ላይ ነበረ ይህንን ስም ያየው። ከእሷ ጋር ባደረበት ሰዓት ላይ አንድ የሆነ ጽሁፍ ደረቷ ላይ ተጽፎ አየው። ያ ደግሞ ጽሁፍ ካየው ወረቀት ጋር ተመሳሳይ ነው ስሙ። ስሙን ባየ ሰዓት እንዴ ይሄ ነገር እንዴት ነው ምንድን ነው ብሎ ይህን ነገር አዲስ አልሆነብኝም በማለት ይጠይቃታል። ራኬብም ደግሞ ተከታትላ ስትመልስለት ይሄ ራኬብ እናቴ ናት የነቀሰችኝ። ራኬብ ማለት የቤት ሰራተኛችን ናት፣ በጣም የምትወዳትና በጣም ምርጥ ሰው ናት በማለት በእሷ ስም ነው ይሄንን የነቀሰችኝ እያለች ስትነግረው ነበረ። እናቷ ታቶ ነቀሽና እንዲሁም ደግሞ ንቅሳት ትሰራ ስለነበር በዛ አጋጣሚ ነው ይሄንን ራኬብ ብላ ደረቴ ላይ የጻፈችው እንደማስታወሻ በማለት ነገሮችን ስትነግረው ነበረ። ትክክለኛውን መብራት ያገኘው በዛ ሰዓት ፈልጎ ለረጅም ዘመናት የተጣመመበትን መንገድ ለማቅናት የሞከረው እዩ አሁን ላይ በትክክለኛ መንገድ ራኬብ የሚለው የቤቱ ስም የተቀመጠበት ዋና ሰነድ ሆኖ ተገኝቷልና አሁን ራኬብን እንዴት አድርጌ ነው ማሳምናት የማሚቴ ልጅ እንደሆነች ማወቅ የለባትም በሚለው ሂደት እንግዲህ ሳይናገር በዛ ሰዓት ላይ ሁሉንም ነገር ሊጨርስ ችሏል ማለት ነው። ራኬብ የሚለውን ስም እንዳገኘ ወረቀቶችን በቀጥታ ማሚቴ ስለታመመች ቁልፉን በመቀበል ከአዙይ የማሚቴን ክፍል በርብሮ ነበረ ወረቀቶችን ሰነዶችን ሊወስድ የቻለው። አሁን ላይ አዩ ወደ ማረሚያ ቤት የተጣለ ቢሆንም ማረሚያ ቤት ሆኖ ቢሆን ዛቻውንና ማስፈራሪያውን እንደቀጠለ ነው። አሁን ታስፈችኛለሽ፣ እንዴትም እንደዛም ብለሽ ታስፈችኛለሽ እያላት ነበር። መቲ ደግሞ በዚህ ሰዓት ላይ ከሀገር ለመውጣት ያሰበችና ያቀደች መሆኗን ሁላቸውም ሲሰሙ እየተረባረቧት ነው ከሀገር እንዳትወጣና ሰነዶቹንም እንዳታጠፋ እያደረጉ ይገኛሉ። በነገራችን ላይ ፋይሉን የሰረቀችው አዙይ ነበረች። አዙይ የቤት ሰራተኛ ብትሆንም ካደረሰባት በደልና ካለባት ጭንቀት እንዲሁም ደግሞ ቤተሰቦቿ በመቲ እጅ ቢሆኑም አሁን ላይ ያለችው ሁኔታ አስጊ ቢሆንም እሷ ሰነዱን ሰርቃ ለመቲ ሰጣታለች። ከመቲ ሰርቃ ለሪች ሰጣታለች። ሪች አሁን ሰዓት ላይ ከባድ ሁኔታ ውስጥ ያለች አትመስልም። ምክንያቱም ጥርስ በጥርስ ናት። ነገሮችን ቀልል አድርጋ ማየት ጀምራለች። የርብቃ አጎት ከቤተሰቡ
እንግዲህ ተለይቶ ወደ ሌላ ቦታ ሄደዋል አሁን ላይ። ምክንያቱም ደግሞ አቤል ከተፈታ በኋላ ጠበቃ ቆመውለት በደጅ ነገሮችን እየተከታተሉ ይገኛሉ። አሁን ማሚቴ ታግታለች። ማሚቴ የታገተችው በመቲ ነው። መቲ ደግሞ ልጇ ናት። በዚህ አጋጣሚ እንግዲህ እናትና ልጅ አንድ ቤት ሲሆኑ የሚሰማቸውን ስሜት ማወቅ ቀላል አይደለም። ይሄንን አጋጣሚ ተጠቅማ ማሚቴ ልጄ ነሽ ብላ ልትነግራትና እንዲሁም ልትዳብሳት ትችላለች። ለዘመናት ስትናፍቃት ስትፈልጋት፣ እንዲሁም ልጄ ጠፍታብኛለች በማለት በነርብቃ ላይና እንዲሁም ደግሞ በተለያዩ ሰዎች ላይ በቀልን ስትፈጽም የነበረችዋ ማሚቴ በአሁኑ ሰዓት ላይ ልጇን ልታገኝና እንዲሁም ደግሞ ካጠገቧ ሆና በልጇ እንደታገተች ስታቅ፣ ሌላው ቀርቶ ልጇን አይኗ ላይ ፊት ለፊት ልታያት እንደሆነ ሲታሰብ በጣም የሚገርም ነው። ምክንያቱም ይሄንን ነገር ተጠቅማ አሁን ላይ እኔ እናትሽ ነኝ መቲ ብላ ልትነግራት ትችላለች። እኔ ነኝ እናትሽ ራኬብ ብላ ልትነግራት ትችላለች። ከዚህ ቀደም እንዳየነው ርብቃ ወደ ማረሚያ ቤት አቤልን ጥየቃ ምሳ ይዛ እየሄደች ነበረ። ማሚቴ ቁጭ ብላ ከበር ላይ የሰማነው ነገር በጣም ያስደነግጥ ነበር። ምክንያቱም ለርብቃ እንደማታስታውስና መናገርም እንደማትችል የቀደመውን ነገርም አንዴ ትንሽ ካስታወሰች መልሳ እንደምትረሳ ሁሉንም ነገር እንደምታውቅ ርብቃ ታውቃለች። ርብቃና ሪች ግን ተነጋግረውበታል ነገሩን። ምክንያቱም ማሚቴ ሁሉንም ነገር ታስታውሳለች። ወረቀቶችን የሰጠችን እሷ ናት። ግን ደግሞ ሌላ ሰው እንዲያውቅባት ማስታወሷን አትፈልግም። ምክንያቷ ምን እንደሆነ አላውቅም። ግን ደግሞ እንደዛች ልጅሽ እያሴርሽ እንደሆነ ከኋላችን በምን ታውቂያለሽ? ይታወቃል በማለት ሪች ጠይቃት ነበረ። ሪች ወደ ኋላ አትልም። ስትናገር አትፈራም። አንደበቷ ላይ የመጣላትን ትክክለኛ የመሰላትን ነገር ትናገራለች። አሁን አዙይ ይዛት ወደ ደጅ ከወጣች በኋላ ነገሮቹ ሁሉ ተቀይረዋል። በሪች እጅ እንግዲህ ማሚቴ ገብታለች። ማሚቴ የገባችው በልጇ በመቲ እጅ ነው። መቲ ላይ አሁን ላይ ያለው ነገር ሁሉ ምን እንደሆነ ምን ልታስደርጋት እንደሆነ ባይታወቅም በተዘዋዋሪ መንገድ እዩን ታስፈታዋለች ብዬ አስባለሁ። እዩ እንዲፈታላት ማሚቴን ማገት ግድ ነው። ስለዚህ መደራደሪያቸው ደግሞ እሱ ምንም አላደረገም፣ ምንም አልሰራም፣ ወይም ደግሞ ምንም አልሆነም በማለት ይሄንን ነገር እንድትናገር ማሚቴን ያደርጓታል ማለት ነው። ካልሆነ ደግሞ ማሚቴን አንለቅም፣ እናንተም ደግሞ ሄዳችሁ ለእዩ አስፈቱልኝ ይባላሉ። ግዴታ እዩን በዚህ መንገድ ሊያስፈቱት ይችላሉ። ማሚቴን ለመልቀቅ መደራደሪያ መንገድ ሊሆን ይችላል። ከዛ እዩ ይወጣል። እዩ ከወጣ ደግሞ ነገሮች ሁሉ እንደ አዲስ ይበላሻሉ ማለት ነው። አሁን ላይ እዩ ያለበት ሁኔታ በጣም ጥሩ ቢሆንም ተመችቶሃል በማለት እንግዲህ የተናገረችው ንግግር ልቧን አሟታል ማለት ነው። በመጠኑም ቢሆን በጣም አሳዝኖኛል። ማለትም ያደረገው ስራ በጣም ክፉ ቢሆንም እሱን ግን እንደዚህ ሆኖ ማየት ያሳዝናል ብላ ርብቃ እንግዲህ እየነገረቻት ነበር ለሪች። ግን ደግሞ ማናደዱ በጣም ደስ ይላል። ምክንያቱም ደግሞ እሱ ሲናደድ ማየት የሆነ ደስታን የሚሰጥ ነገር አለው እያለች ሲያሾፉበት ነበረ። ሪች ነገር ከያዘች ወደ ኋላ አትልም፣ ጀምራ አታቋርጥም። አሁን ላይ የያዘችውን ነገር እንግዲህ መስመር ጥግ ላይ እያደረሰች ይሆናል። ልጅሽ እንግዲህ እስካሁን ድረስ አልተመለሰችም፣ ምን አስባ እንደሆነ አላውቅም በማለት ማሚቴን አብራ ስታሽሟጥጥ ነበረ። ምክንያቱ ደግሞ የርብቃና የሪች ጓደኝነታቸው የጠበቀ ነው በጣም። ይህንን ጓደኝነታቸውን ጥብቀት አይታ ማሚቴ ብዙ ነገሮች ትደብቀኛለች ብላ ስላሰበች ሪች አሁን ላይ ሁለታቸው ሙድ እየያዙባት ነው። ሪች እንግዲህ እያማቻት ትገኛለች ጓደኛዋን የምታማላት የእውነቷን ሳይሆን እንዲሁ ለማስመሰል ያክል ነው። ሁለታቸው ተመጣላታቸውን ካወቀች ማሚቴ ከሆዷ ላይ ያለውን ያቄመችውን ወይም የሚያስበችውን ነገር ዘርግፋ ትነግረኛለች ብላ አስባ ነው። ግን ደግሞ ማሚቴ አሁን ላይ ምን አለበት የድሮዋ ማሚቴ ሆነሽ ብታወሪ ማሚቴ በማለት የምትናገራት ንግግር ርብቃ ልቧን እየነካት ይገኛል። አሁን ማሚቴ በጣም አሳዝናታለች። ርብቃ እስከነ በደልሽም ቢሆን ብታወሪ እያለች ያለቻት ነገር እንግዲህ ከልቧ ቁጭ ብሏል። ማሚቴም አንገቷን ወደ ላይ ከፍ አድርጋ አይኗን ወደ ሰማይ እያየች ነበረ እያዳመጠቻት የነበረ። ማንም ላይ ሰማሽ ለምን ታወሪያለሽ ስትላትም ነበር። በጣም በሚገርም ሁኔታ ሪችም እንግዲህ ይሄንን ሀሳብ እንዳቀረበችላት እንደነገረቻት ስላላወቀች ማሚቴ የተሰማችውን እኔም አላስታውስም አላቅምም እያለች ነበረ። ይሄንን ሁሉ ነገር ካለፈ በኋላ ማሚቴ ምን ሊወጣት ይችላል? አሁን ላይ በልጇ እጅ ላይ ገብታለች። ልጇ ደግሞ መደራደሪያ እንደምታደርጋት 100% እርግጠኛ ነኝ። ማሚቴ
ርብቃ ላይ ያደረገችው ግፍና በደል አሁን ራሷ መልሳ እየከፈለች ትገኛለች። ምክንያቱም ደግሞ ከባሏ ልጆቹን ይዛ ጠፍታለች። ልጆቹን ይዛ ጠፍታ ደግሞ ልጆቹን በዘፈቀደ እንዲያድጉ አድርጋለች። ባሏም ሲከሳት ነበር በዚህ አሁን ላይ የእጅሽን አግኝተሻል፣ ያ ያደረግሽው ያ የሰራሽው ግፍ ነው ዛሬ እየከፈልሽ ያለሽው በማለት እንግዲህ ባለቤቷም ሲናገር ሰምተን ነበር። አሁን ላይ ደግሞ በገዛ ልጇ እንግዲህ መታገቷ ደግሞ በጣም የሚያሳዝን ሆኗል ማለት ነው። ውድና የተከበራችሁ ባላችሁበት ሰላማችሁ ይብዛ። እንግዲህ መቲ ምን ልታደርጋት ትችላለች የሚለውን እናንተም በኮሜንት ላይ ጽፉት። አሪፍ ነው ማለት ነው። መቲ ትደራደርባታለች፣ እዩን ታስወጣዋለች። ምክንያቱም ማሚቴን ካልያዘች እዩ ሊወጣ እንደማይችል እንዴትም እንደዛም ብለሽ አስወጭኝ ስላላት በርብቃ ስም ደግሞ ቤቱም ስለሆነ እጅግ በጣም ተናዳለች ማለት ነው መቲ። ለዛ ነው ይሄንን ነገር ልታደርግ የተገደደችው።